ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ ውዶች፣ ያላችሁ እንኳን ኖራችሁ እና እያልኩ ዛሬ በድጋሚ መጥቼ ያለው ሲመጣም ይዤ የመጣሁት ቪዲዮ የማነው ሩታ ቤት ዳኔና ሜሪ ሩታን ከድብርት ለማውጣት ብሎ እዛ ጋር ሄዶ ከእሷ ጋር ናቸው። ከዛም ልጅ አያለው ብሎ በልጅ ሰበብ አብርሃም ሩታ ቤት ይመጣል። መጥቷል። እንግዲህ ሲመጣ ሜሪና ዳኒ ሩታ እንዴት አድርጎ ጌታ ዳኒ እንዴት እንደገፈተረ በኢየሱስ ይሄ ነው የሚገባው ለአብርሃም ማለት ነው። ይሄ ነው የሚገባው። ክብር አይወድማ። ስለዚህ ይሄ ነው የሚገባው ለአብርሃም። ሰው ሳከብር እኮ አይወድም፣ ስንቀው ነው የሚወደው። ስለዚህ ይሄ ነው እንግዲህ ልጅ ያለው እዛ ጋር ሄዶ ሄርሜላም አስረግዝም እንዴ 10 ጊዜ አርግዣለሁ እያለች አመት ሙሉ ነው እዛው የቆየችው። አትወልድም እንደ እሷ። የእሷ እርግዝና ምን ነው? የዘላለም ነው እንዴ እናንተ? የሄርሜላ እርግዝና የዘላለም ነው እንዴ? ከእሷ ጋር የሚኖረው ምንድን ነው? እና ልጅ ያለው ብሎ በልጅ ሰበብ ወደ ሩታ ጋር ይመጣል። ሩታ ደግሞ ተመልሳ ከኔ ጋር ሁን ብላ ስትፈልግ እሱ ደግሞ ወደ ሄርሜላ ጋር ይሄዳል። እንደዚህ ነው የነሱ ድራማ። ምን ያደርጋል? እና አሁን ደግሞ ተጫወቱባቸው እነ ዳኒና ሜሪ በአብርሃም ላይ ተጫወቱ። በቃ ለአብርሃም የሚገባው ይሄ ነው። ጌታ ለአብርሃም የሚገባው ይሄ ነው። ልጅ የወለደ ሰው ለእኔ ልጅ አለ ሚስት አለ ብሎ ራሱን አስከብሮ በራሱ ቤት ውስጥ ሲቀመጥ ነው ደስ የሚለው። አሁን አብርሃም በየ አይነት ሴት ጋር የሚዞር ሰው ወልዶ ጥሎ የተወለደ ልጅ ይፈልጋለሁ እናትን አልፈልግም ብሎ ወደ ሌላ ሴት ጋር የሚሄድ ዘልዛላ ወንድ ገና የተወለደውን ልጅና ያለው ብሎ በየቀን መመላለስ ለምን አስፈለገ? መታረቅ የምፈልግ ከሆነ በስነ ስርዓት ለምን ታርቆ በአንድ ላይ አይኖሩም? ባይዘው እኔ አልፈልግም። እነሱ ታሪኮ ከሩታ ጋር በአንድ ላይ መኖሩን አልፈልግም። ጌታ በራሴ በኩል ማለት ነው። ለምን እንደሆነ ታውቃላችሁ? ስንት ሴት የስንት ሴት ቄጥ ያየ ሰው አሁን ተመልሶ ወርድ ወደ ሩታ ጋር ሊኖር በኢየሱስ ስም። አረ በሽታ ይዛል እኮ ልጅቷን። እሷ ተከብራ ቤት ውስጥ ሲቀመጥ እሱ በየአይነት ሴት ጋር እዛ ጋር በሆቴል በክለብ በምናምን ዞሮ ገና መጥቶ በልጅ ሰበብ ወደ እሷ ጋር አያስጠላም? አይደብርም? ትላንት ወደ እዛ እነ ሄርሜላ ቤተሰቦቹ ጋር ለመተዋወቅ ሄዶ የለቅሶ ምግብ ለለቅሶ ቤት ሄዶ ሰው የሚበላው ምግብ በትንሹ ሳህን በእጅ እንጀራ ቆርጦ አስቀምጦ ሲሰጥ ላይ በልቶ የመጣ ሰውዬው ዛሬ ደግሞ ወደ ሩታ ጋር መጣ። መቼም ቢሆን አሁን ለምሳሌ ልንገራችሁ። ገበያ ሄዳችሁ አንድ ዳና ልብስ የሚያምር ልብስ ለመግዛት ከፈለጋችሁ ዋጋው በጣም ውድ ነው። እናንተን ለመግዛት ትፈልጋላችሁ፣ ግን ዋጋው ሰማይና ምድር ነው። አሁን እንደዚህ ነው።
ሩታ የሩታ ዋጋ ሰማይና ምድር ነው። ሰልባጩ የማን ነው? የሄርሜላ። አሁን እኔ የገረመኝ ነገር ጌታ አይምሮ የለም እንደ ሄርሜላ። አሁን ሩታ አሁን ለምሳሌ አንድ ሸንኮራ ሰው ገዛ፣ የገዛው ይበላል አይደለም? ከበላም በኋላ በመጨረሻ ላይ ልጣጩ ይጥላል አይደለም? ይጥላል አይደለም? ሰው በልቶ የጣለው ልጣጩን ወስዶ የሚበላ ሰው ምን አይነት ሰው ይባላል? እስቲ አስቡ። በርሜላ ሆናችሁ አሁን ሩታ በልታ የጨረሰችው እሷ ደግሞ ኢነል ብላ ሩታ ጋር እንግዲህ የፈለገው ነገር የሆነ ነገር አራ ኢኔ ጋር ይምጣ ኢነም እንደ አርግ እያለች ናት። አሁን በዚህ ዘመን ነው ያለ ጌታ በጣም ነው የሚያስጠላው። ይደብራል። ሰው የጣለው ነገር ባለ ትዳር ሆኖ የራሱ ቤት ያለ ሰውየው ጋር አፍቅር ያለው ወጥቼ ያለው ምናምን ብላ ስትመጣ ሄርሜላም ጤነኛ አይደለችም። አሁን ሄርሜላን እዛው አስቀምጦ ደግሞ አሁን ወደ ሩታ ጋር ይመጣል። እዩ አይኮኮሌ ነው ይሄ አብርሃም ማለት አይኮኮሌ ነው። ብዙ አይኮኮሎች አሉ። አብርሃም ብቻ አይደለም ብዙ አይኮኮሎች አሉ። ብዙ ዩቱብ ውስጥ ብዙ አይኮኮሎች አሉ። እውነት አሁን እኔ የገረመኝ ነገር ትላንት እዛ እነ ሄርሜላ ቤት ሄዶ ግብዣ ምናምን ብሎ በልቶ መጥቶ አሁን ደግሞ ልጅ አለ ብሎ ልጁን ለማየት ነው የመጣሁት ብሎ አይን በጨው አድርጎ እስከ ቤት እነ ሩታ ጋር ቤት አልፈለግሽም እንዲህ አልሆን እንዲህ ብሎ የተናገረ ሰውየው ልጅ ያለው ብሎ እስከ ቤት ማምጣት በቃ ልጅን ማየት ፈልጋለሁ እስከዚህ ይዘሽ ነኝ ቤት ማት አልፈልግም እሱ ብባል ኦኬ ኖርማል ነው። ለምን ቤት ይመጣል? መቶ ደግሞ ቤቴ የምን ቤት ነው? ቅድም እኮ ነገረችው። ሄደ መተ ቤቴ ነው ትላለህ። የምን ቤት ነው? አንተ እየሰራው ቤት አይደለም እኮ ተከራይተን ነው የምንኖረው። እሱንም አንተ ወጥተህ ሄደሃል። እኔ እየከፈልኩ እየኖርኩ ነው። ቤቴ የኔ ነው እንጂ ያንተ አይደለም። መቼ ሰራህ አንተ? መቼ የተሰራ ነው የኔ ቤት አንተ የምትለው? ከዚህ በፊት አንተ ሲኖር እዚህ ጋር ኪራይ ቤት ትከፍላለህ። አንተ ከወጣ በኋላ እኔ እየከፈልኩ ነኝ እየኖርኩ ነኝ። ቤት የኔ ነው የምን ያንተ ብላ ቁርጡን ነገረችው ሩታ ማለት ነው። ግን ለአብም ይሄ ነገር የሚገባ ሰው አይደለም። ይሄ ነው ዳኒ እንዴት እንደገፈተረ ጌታ ለአብርሃም ይሄ ነው የሚገባው። በራሴ በኩል እንዲህ ብዬ ነው ማምነው። ይሄ ነው የሚገባው።